የጨነገፈ ትውልድ በእውነት እንደው ለኳሱ የጨፈሩት አካላት ሁሉ መብት ጥሰት፣ ይሄ ሁሉ ሰቆቃ፣ ይሄ ሁሉ ሀገር መናድ አርሰናል አሸነፈ ብል ጫማ ስር የወደቁ ከፖለቲካ ከኢኮኖሚ ከሃይማኖት ጋር አያይዞ መውቀስ ተገቢ ነው አይደለም። ሰዎች በስፖርት ስክ የሚያገኙት ደስታ የግል ስሜታቸውና መብታቸው መሆኑን መገንዘብ ይኖርብናል። ይሄንና ይሄን መሰል ትችቶች ከብዙ ፖለቲከኞች፣ ሃይማኖት መምህራኖች ተሰንዝሯል። የሰው ልጅ በሚያገኘው የደስታ ምንጭ የመደሰት መብት እኮ አለው። ያዝናናኛል ብሎ የሚሉ የተለያዩ መዝናኛ ነገሮች አሉት። ኪነ ጥበብ፣ ማንበብ፣ ስፖርት አለ። ሃይማኖት ቦታዎች ጋር ሁሉም ለየሰው ያዝናናኛል ብሎ ወደሚለው ይሄደ ይዝናናል። እንዴት እንዳሰባችሁት አላቅም። እንዴት በዚህ ትዝናናለህ ብሎ ሰውን መውቀስ እኮ ተገቢ አይደለም። ሰው ያዝናናኛል ባለው ነገር መዝናናት መደሰት መብቱ ስለሆነ መምከር ሌላ ነገር ነው። መስደብ ግን በጣም ያስጠላል። የጨነገፈ ትውልድ ምን አይነት አባባል ነው? ከትልቅ ምሁር ከሚባል ሰው እንዲህ አይነት ስድብ ሲሰነዘር ያሳፍራል። አብዛኛው ይሄንን ትችት ያቀረባችሁ የኳስ ፍቅር የሌላችሁ ሰዎች ናችሁ። ይሄ የእናንተ መብት ነው። ግን አንተ ኳስ አትደግፍ፣ በኳስ አትዝናና ማለት ደግሞ አይቻልም። ምክንያቱም ስፖርት ለብዙዎች ነፃ ቴራፒ ነው ይባላል። ስፖርት እኮ የጋራ ስሜት የሚሰጥ ነው። ያለምንም የዘር፣ የፖለቲካ፣ የሃይማኖት ልዩነት በአንድ ላይ አቀራርቦ የሚደሰትበት ብቸኛ ዓለም አቀፋዊ ቋንቋ እኮ ነው። መማር ካለባቸው ማስተማር እንጂ ትውልድን መሳደብ ተገቢ ነው ብዬ አልልም። የአርሴናል ቤተሰቦች እንኳን ደስ አላችሁ፣ እንኳን ደስ አለ። ይሄ ቪዲዮ ደስታችን ላስደበራቸው በቃ ለከፋቸው የሃይማኖት መምህራን፣ የፖለቲካ ተንታኞች፣ የሶሻል ምናምን መብት ሞራል አስጠባቂ ምናምን ለሆኑ ሰዎች እና ልክ አርሰናል ዋንጫን መብላቱን ሲያረጋግጥ ተነስተው ቪዲዮ ለሰሩ ሰዎች ነው አድርሱልኝ። እሺ። እና ደግሞ ሌሎቻችሁ መጣላችኋለሁ በዚህ ቪዲዮ አንድ ላይ እና ኮፒ ሊንክ ያደረጋችሁ ምናምን ነገር እነሱ ጋር እንዲደርስ አድርጉ፣ ፎሎ አድርጉ። እኔ ማለት ረጅም ቀን ነው ያስኩት። ኦኬ ይለፍ እሁድ ይለፍና እንነጋገራለን ብዬ ነው ይሄንን ቪዲዮ ረጅም ቀን ሳብሰለስለው ይኖርኩት። ስለዚህ ታገሳችሁ ስሙ። እኔ የሃይማኖት መምህራን ማለት ነው በምን ሞራላችሁ ነው ይሄን ወጣት አትደሰት የምትሉት? ይሄ ወጣት ማለት ነው እኔ በማቀው ይሄ ወጣት መስጂዱ የተነካበት ሲመስለው መስጂዱ ተነክቷል ናውጣና ድምጽህን አሰማ ስትለው ሄዶ ደረቱን ለጥይት ሰጥቶ የሚጋፈጥ ወጣት ነው ይሄ ወጣት። ትናንትና ሲጨፍር ያየው ወጣት ማለት ነው ደሳለኝ ብሎ ቦሌ አደባባይ ላይ ወጥቶ ወደዛ ሲገማተር ምናምን ነገር ያየው ወጣት ለመስጂዱ ጥብቅና የሚቆም ወጣት ነው። አንተ ትደበቃለህ፣ አንተ ጎጎሮ ውስጥ ትደበቃለህ። እሱ ወጥቶ ደረቱን ሲሰጥ ማለት ነው ለመስጂድ ብለው የሞቱ ስንት የደሃ ልጆች ማለት ነው ዞር ብለህ እንኳን አታያቸውም። አንተ ገባህ? የቤተክርስቲያን የተነካብኝ ሲኖዶሱ ተነካብኝ ብሎ ማለት ነው በባዶ እግሩ ወጥቶ ከጥይት ጋር የሚጋፈጥ ወጣት ነው። እሺ ከወታደር ከፖሊስ ዱላ ጋር ምናምን ነገር የሚጋፈጥ ወጣት ነው ይሄ ወጣት ያየኸው ማለት ነው። ተደሰትኩኝ አርሰናል ዋንጫ በላልኝ ብሎ ሲደሰት ያየኸው ወጣት ለሃይማኖቱ በፍጹም ወደ ኋላ የማይል ወጣት ነው። የሃይማኖት መምህራኖች ጀጅ ልታረጉት አትችሉም ይሄንን ወጣት። ኦኬ ወይ ምን አለ ለዲኑ ቢሆን ወይ ለሃይማኖቱ ምን አለ እንደዚህ ቢሆን ምናምን ብላችሁ ልትሉት አትችሉም። ለሃይማኖቱም እንደዚሁ ነው። ለሃይማኖቱም ቀጥ ያለ ወጣት ነው። ኦኬ ሌላ ተጨማሪ ከናንተ ውጪ ተጨማሪ የሚያስደስተው ነገር አለው። አንድ ፖለቲከኞች ምን ልሁን ነው የምትሉት? ይሄ ወጣት እኮ ለሀገሩ ነው እንደዚህ ሊሆንለት የሚገባው። ይሄ ወጣት ለሀገሩ እንደዚህ ያልሆነም ከወታደር ጋር ከፖሊስ ጋር ምናምን ነገር አልተጋፈጠላችሁም። ተስፋ አለ ብሎ ማለት ነው እናንተ ስትመጡ ከስንት ድንጋይ ጋር ምናምን እየተጋፋ ወጥቶ አልተቀበላችሁም። ተስፋውን በላችሁት እንጂ ትንሽ የሆነች ዶላር ምናምን ነገር ስታገኙ ተኮበለላችሁ እንጂ የዩቲዩብ ዶላር አማላችሁ ለከፈላችሁ አፋችሁን እየሸጣችሁ ማለት ነው ይሄንን ወጣት ባዶ ላይ ተዋችሁት እንጂ ይሄ ወጣት ለሀገሩ ሲል ስንት ነገር አያደርግም? ለሀገሬ ብሎ ስንት የሚሞት ስንት የሚሰለፍ ስንት ደረቱን ለጥይት የሚሰጥ ወጣት አይደለም? ይሄን ወጣት ነው ለሀገሩ ቢሆን ብለህ የምትከሰው? ተጨማሪ አንድ እንደው እፎ የሚልበት አንድ ደስ የሚያሰኘው ነገር ቢኖር እሱንም ልትነጥቁት እናንተ እዛ ውስኪያችሁን ስታወርዱ ቪታችሁን ስትነዱ ምን ስትሉ ዞር ብሎ ያላያችሁ ወጣት በቃ ይድላቸው ይሁንላቸው ሀገሪቱ ይስፋቸው ለኛ አልሆነም ብሎ አንገቱን ደፍቶ ግማሹ በስደት በረሃ ምናምን ነገር እየወጣ ግማሹ የሚሰደድበትን መንገድ እየፈለገ ግማሹ እናቴን ትቼ እንዴት ነው የሚሄደው ብሎ በስራ አጥነት በኑሮ ውድነቱ ምናምን ነገር ግራ ገብቶት አንድ የሚያስደስተው ነገር ቢገኝ እናንተ እሱንም ልትነጥቁት አፋችሁን ትከፍቱበታላችሁ። ይሄ ወጣት ለሀገሩ ሲል ደም የሚያፈስ ወጣት አይደለም? ምን ልሁን እናንተ አውሮፓ አሜሪካ ምናምን ቁጭ ብላችሁ ጀጅ የምታረጉት እናንተ ማን ናችሁ? ምን አይነት ሞራል ሰጥቷችሁ ነው ይሄ ወጣት ላይ አፋችሁን የምትከፍቱት? ቢስሚላህ
ከዛ ደግሞ አላችሁ የሞራል አስጠባቂዎች ኢትዮጵያ በቀኝ ግዛት ተገዝታለች ማለት ነው። አንተ ፊልም አታይም፣ አንተ ሙዚቃ አትሰማም፣ አንተ የውጭ ልብስ አይደለም የምትለብሰው። ሲጀመር አንተ ውጭ ሀገር አይደለም የምትኖረው። ሲጀመር የውጭ አፓርታማ ላይ አይደለም የምትኖረው። አንተ ነፍ የሚያስደስት ነገር አለ። በቃ ተጨማሪኛ ኳስ ያስደስተናል። የማን ሞራል ጠበቃ ነህ አንተ? የዚህ ህዝብ ላይ የዚህ ወጣት ላይ ወጥቶ ስለተደሰተ አፍህን የምትከፍተው ምን ያርግ? ይሄ ወጣት በቃ ምን ያርግ? ደስ አለው፣ በቃ ደስ አለው። አንተ ደስ አያሰኝህም? ይሄ ወጣት ግን ደስ አለው በቃ። አረ ቢስሚላ እንዴት እንዳበሳጫችሁኝ ደግሞ አላችሁ የማንቸስተር ደጋፊ፣ ቼልሲ ደጋፊዎች ማለት ነው። የአርሰናል ደጋፊ የተሰደበ መስሏችሁ እነዚህን ቪዲዮዎች ከላይ ዘረዘርኩላችሁን ቪዲዮዎች ልክ ነው ሪፖስት ምናምን ስታደርጉ አው አርሰናል ተረገጠ ምናምን ስትሉ የነበራችሁ እከኮች ማለት ነው። እናንተ ደግሞ ሌላ እከኮች ናችሁ። የተሰደባችሁት እናንተም ናችሁ። ነገ እናንተ ክለብ ዋንጫ ቢበላል ይሄው ነው የሚደርስባችሁ። ይሄው ማለት ነው። ለኳስ እንደዚህ ምናምን መሆን ይገባል፣ ለኳስ እንደዛ መሆን አይገባም። ማናችሁ እናንተ? ሰው ፊልም አይቶ ያለቅሳል፣ ሰው ሙዚቃ ሰምቶ ያለቅሳል፣ ሰው መጽሐፍ አንብቦ ያለቅሳል፣ ሰው ተራራ አይቶ ያለቅሳል። የሚያምር ተራራ ብሎ ሰው እናንተን እያየ ያለቅሳል። እንዴት ተስፋ የምታስቆርጡ ከንቱ እንደሆናችሁ ማለት ነው። እፎይ በቃ ይሄ ወጣት ማለት ነው ቢያንስ በዚህ ሁሉ መከራ ውስጥ እያለ፣ በዚህ ሁሉ ሀዘን ውስጥ፣ በዚህ ሁሉ ጭንቀት ውስጥ እያለ ቢያንስ የሚያስደስተው ነገር አገኘ። በቃ ቢያንስ የሚተነፍስበት ነገር አገኘ። ይረጋጋ፣ በቃ ብሶቱን ያውጣ በዚሁ ምናምን ነገር። ይሄ ያለቀሰው እኮ ምናልባት ኳስ ብቻ አይደለም የኑሮ ብሶቱም ሊሆን ይችላል። ስለዚህ ይመቸው። ይሄ ወጣት ተደስቶ አየ ነው። ከስንት ዓመት በኋላ ይሄን ወጣት የሚያስደስተው ነገር አየ ነው። እኛ ፖለቲከኞች ልንሰጠው ያልቻል ነው። እኛ የሀገር ሞራል አስጠባቂዎች ልንሰጠው ያልቻል ነው። እኛ የሃይማኖት መምህራኖች ልንሰጠው ያልቻል ነው ደስታ አንድ የውጭ 11 ተጫዋቾች ምናምን ነገር ሰጡት። በቃ ተመስገን ነው። እኛም ብንሰጠው ደስ ይለናል ብላችሁ ጥሩ ልትመኙልን ሲገባ አፋችሁን የከፈታችሁብን ሰዎች ማለት ነው አትረቡም። በቃ ይሄንን ለማለት ነው። ቪዲዮ አትረቡም። ከንቱ መሆናችሁን ያሳያችሁት ቪዲዮን ፖስት ምናምን ያደርጋችሁት እከኮች ደግሞ እናንተም አትረቡም። የአርሰናል ደጋፊዎች አደባባይ ወጥተው እንዲያጥለቀልቁ እውነት ይሄ ትውልድ በዚህ ዘመን ላይ መፈጠርን ብንረግም ችግር አለው? አንተ እኮ ለ5 ሚሊዮን የትግራይ ህዝብ ሲባል ለምን 95 ሚሊዮን የኢትዮጵያ ህዝብ ይቸገራል ብለ በአደባባይ በሚዲያ ጄኖሳይድ ያወሽክ ሰው ነህ እኮ። አታፍርም? ስለወጣቱ ስትናገር አንተ ምን አደረክ? እስቲ ፈርጥጠ ከሀገር ወጣ የተሻለ ሀገር ላይ ተንደላቀ እየኖርክ ነው ያለው። ወጣቱ በአደባባይ ወጥቶ መረሸን አለበት? መሞት አለበት እንዴ? መኖር የለበትም? ምንም መደሰት የለበትም? ያንተን የፖለቲካ አጀንዳ ሊያሳካልህ በየጊዜው መርገፍ አለበት አይደል? ወጣቱ ምን ስለሆነ አንተ እዚህ መተህ ለምንድን ነው የማትጋፈጠው? ለምን ሀገር ገብታ አትታገልም? ግዴታ በወጣቱ ሞትና በወጣቱ ደም ላይ እየተረማመዳችሁ ስልጣን ላይ መቀመጥ አለባችሁ እንዴ? ኢትዮጵያ ውስጥ አዎ ችግር አለ። ነገር ግን ያንን ችግር ለመፍታት ሲል ወጣቱ ሁል ጊዜ መሞት የለበትም። እናቶች ሁሌ ማልቀስ የለባቸው። መታገል አለብን ብላችሁ ካሰባችሁ ፈርታችሁ ከሀገር መፈርጠጥ ሳይሆን እዚህ ፊት ለፊት ቆማችሁ መታገል አለባችሁ። ከዛ ውጭ ግን የእናንተን የፖለቲካ አጀንዳ ለማስፈጸም ሲል ወጣቱ ሁል ጊዜ አይሞትላችሁ። እውነት ይሄ ትውልድ በዚህ ዘመን ላይ መፈጠርን ብንረግም ችግር አለው? የተረገምክስ አንተ። ይሄ ትውልድማ እንዴ ካንተ ባርነት አርነት የወጣ ነው። እኔ ከዚህ በፊት እዚህ ላችሁ እንደሆነ ወደ ኋላ ያሉትን ቪዲዮዎች እዩ። የሚቀጥለው ትውልድ ለእናንተ ዓላማና ሐሳብ አድሮ ራሱንም ሀገሩንም አይጎዳም ብዬ እንደ ትንቢት ነው የተናገርኩት። ሂድ ወደ ኋላ 5 ዓመት 6 ዓመት የተናገርኩትን። የሚቀጥለው ትውልድ የአዲሱ ትውልድ እስላም ነኝ፣ ክርስቲያን ነኝ፣ ኦርቶዶክስ ነኝ፣ ጴንጤ ነኝ፣ አማራ ነኝ፣ ኦሮሞ ነኝ፣ ትግሬ ነኝ፣ አፍሪካዊ ነኝ፣ ኢትዮጵያዊ ነኝ ያለ የሚገዳደል ትውልድ ለእንዳንተ አይነት ደንቆሮ አስተሳሰብ ህይወቱን የሚከፍል ወጣት የለም። አዲስ ትውልድ እየመጣ ነው። ሃይማኖትን በየግሉ ይይዛል። ይሄ ነኝ የሚለውን ቋንቋውን በየግሉ ያራምዳል። በጭራሽ ግን ለአና ለኦ ዋጋ አይከፍልም። ኦሮሞ ነኝ ብሎ ሰው አይሞትም። አማራ ነኝ ብሎ ሰው አይሞትም። የለም አላህ ሱብሃነሁ ወተዓላ አማራና ኦሮሞ የሚባል አልፈጠረም። እስላም ክርስቲያን አልፈጠረም። የተረገመ ሐሳብ ያንተ ሐሳብ ነው። ያንተን ልቃቂት የግል ፍላጎትና ስሜትህን ለማርካት ስትል ትውልድ ትራገባለህ እንዴ? ከዚህ በፊት እኮ ዋጋ ከፈሉ ብዙ ኢትዮጵያኖች እኮ ለእናንተ ስልጣን ጥም ስካር፣ ለእናንተ የእርስ በርስ የፖለቲካ ግጭት እኮ ወደ ኋላ እኮ ስንት ትውልድ እኮ አጣን። ስንት ልጆች እኮ ዋጋ ከፈሉ። 97 እኮ በቂ ብቻ ነው። አሁንም አንተ ያዙ ልቀቁን ብለህ ስታሸራግድ መተህ ነበረ። አሁን ደግሞ የራስ ጥቅምና ፍላጎት ሲቀርብ ተመልሰህ ኢትዮጵያ እንድትበጥ አይፈልጉም። እንዴ አንተን ሐሳብ ማን ይገዛል? አርሰናል እኮ እስላም ክርስቲያን አይል፣ ኦሮሞ አይል፣ አማራ አይል፣ ትግራይ አይል፣ ኢትዮጵያ አፍሪካ አይል፣ ዓለምን እኮ አንድ አድርጎ አቆየ ለ24 ሰዓት። ትቀልዳለህ እንዴ?
ዓለምን ማለት ነው። ኢትዮጵያዊ፣ አፍሪካዊ፣ አውሮፓዊ ምናምን ሳይል ነጭ፣ ጥቁር፣ ቀይ፣ ሴት፣ ወንድ የሚባለውን በአንድ ቀን ቆይቶ ለ24 ሰዓት አቆየኩ በደስታ። ያንተ ሐሳብ ራስህን ነፃ ያወጣ፣ ሰው ነፃ ያወጣ፣ ለሀገር አይጠቅም፣ ለራስ አይጠቅም። በሰለጠነ ከተማ የተቀመጥክ ኋላ ቀር ባላገር እኮ ማለት እኮ አንተ ነህ። ላንተ የዕለት ዕለት ቅስቀሳ ጆሮ የለውም እንዴ? ሌላ አዲስ ከ5 ከ6 ዓመት በኋላማ የሚሰማችሁም የለም። አሁን እኮ ይሄ እንዲያውም የተረገምን እኛ ነን። ይሄ ከ40 እና ከ30 ከ40 ከ50 በላይ ያለው የማይሻሻል በሐሳብ ላይ መወያየት የማይችል መፈራረጅ፣ ጄጅ መደራረግ ብቻ የሚቆጥር የተረገመ ትውልድማ የኛ ትውልድ ነው። አመለጡ እነዚህ ከኛ። በጭራሽ ወደሚቀጥለው ትውልድ አያልፍም ይሄ ያንተ ሐሳብ። የሚቀጥለው ትውልድ ሁሉ አገር በሙሉ ፖለቲከኛ አይሆንም። ሃይማኖተኞችም የሚያውቁ ሃይማኖተኞች ይወያያሉ፣ ይነጋገራሉ። በፖለቲካም ጉዳይ ላይ ውስን ሰዎች ይነጋገራሉ። ሌላው ኢትዮጵያ ይሰራል። አዲሱ ትውልድ ኢንተርኔት ነው እንዲቋረጥበት የማይፈልገው። አርሰናል በምን ጣሙ ካንተ ሐሳብ ጋር? ይሄው እኮ ይሄንን ስለ ልቦና ሃይማኖት አልፈጠረም፣ ፖለቲካ አልፈጠረም፣ ምናምን አልፈጠረም። አርሰናል ፈጠራት። ኳስ እኮ ጥበብ እኮ ነው። ትልቅ ጥበብ እኮ ነው እንዴ! ይደሰቱ እንጂ ፏ ብትን ይበሉ። ለአንተ እርጉም ሐሳብ ምን ብሎ ይሰበሰባሉ? ምን ያመጣል? ያንተ ሐሳብ እኮ አገርን በጥበጥ አገርን እናፍርስ ነው። እዛ የሰለጠነ አገር ቁጭ ብለህ ስለ ሰለጠነ ሕግና ስርዓት ብታወራ፣ ስለ ሰለጠነ ዜጋ ብታወራ ጥሩ ነበረ። ግን እንደዛ አትችልም አንተ ሰላማዊ በሆነ አገር ትኖራለህ። እኛ ደግሞ ሀገራችን እንድትታመስ ትፈቅዳለህ። አርሰናል ትቀልዳለህ። ደግሞ አሁን ሻምፒዮንስ ሊግ ጨዋታ አለ። ሻምፒዮንስ ሊግ ከበላ ከዚህ በላይ ደግሞ ይሆናል። አትሊስት ለ24 ሰዓት ለምናምን ሰዓት እንኳን ሰዎች በሰላም ተዋደውና ተፋቅረው የሚኖሩበትን ቀን ትረግባለህ። ምን አይነት አያችሁት? የስልጣን ጥም ስካር፣ ጥላቻ የት ድረስ እንደሚያስኬድ። አሁን ከዚህ በኋላ ደግሞ ኢትዮጵያኖች ይሄን ልጅ እንደ ጀግና ልትቆጥሩ ትችላላችሁ። የዚህ ልጅ ሐሳብ እንዴት ተሰማለሁ? እኔ ሙቼ ነው እንደምሰማው። የዚህን የጆሃርን ሐሳብን ያልሰማን ብሞት ማለት ነው። ሃይማኖቱም እዩ ተንጫጫ። አርሰናል ሐራም ነው እንዴት ኳስ ያያሉ ምናምን። ሙስሊሙም ክርስቲያኑም ኦርቶዶክሱም በየሃይማኖት ቤቱ ዳስጣን ለምን ይላል ምናምን ይላል። ደግሞ አርሰናል እንዴት ያያል? አርሰናል ብራዘር አንተ ያልሰጠውን ሰላም እግር ኳስ እየሰጣቸው ነው። ሙስሊም ክርስቲያኑ ኦርቶዶክሱ ምኑ ተቃቅፎ በ24 ሰዓት አትሊስት 24 ሰዓት እንዴት ደስተኛ ሆኑ? እንዴት የማይገናኝ ነገር ለምን ታገናኛችሁ? ሃይማኖቱ እነሱን ለምን መያዝ አቃታችሁ? እናንተ ከእጃችሁ እንዴት አመለጧችሁ? እናንተው ራሳችሁ ውሸታሞች ስለሆናችሁ እና ይሄ አድርሱለት። ኢትዮጵያኖች መንቃት አለባችሁ። እነዚህ በስልጣን ትም የሰከሩ በወንድም በእህት ላይ ገንዘብ የሚሰሩ እርጉማኖችን ብሎክ በማድረግ ባለመስማት፣ ሐሳባቸውን ባለማጋራት፣ ነውራቸውን በመግለጥ መተባበር አለባችሁ። ሰላም አትበል። ሰላም በጩኸት በግርግር በጸሎት አይመጣም። ሰላም እኔ እናንተ ነን የምንሰራው ብራዘር። ለሕግና ስርዓት ስንገዛ ከሰው ሁሉ ጋር በሰላም ስንገባ ስንወጣ ፈጣሪ ስፒሪቹዋል ለሆነ ነገር ላይ አቅም ጉልበት ሊሆን ይችላል። መንፈሳዊ ነገር ላይ ሰላም ስጠን። ሰላም ራስህን ማምጣት ያለብህ። በሰላም መግባት መውጣት አለብህ። ስርዓት መያዝ አለብህ። ለዚህ ነው እኔ መሐመድ ቡርሃን ይሄ ሰሞኑን እየተጨፈጨፈ ያለው ወንድማችን ኢትዮጵያውያኖች አለ 5% አይደለም። ጠዋት አንድ ወዳጄ ጋር በስልክ እያወራሁ 0.5% አይደለም 0.5 ገሃነብ አለ ብለው ቢያምኑ ህይወታቸው እንዲህ አልነበረ ማለት። እኔ ምንም አልፈልግም አለ 0.5% ገሃነብ እንዳለ ማመንና ማወቅ እውቅና መስጠት ፈልጋለሁ አለ። ያ ነገር አለ ብሎ የሚያምን ሃይማኖተኛ በስነ ስርዓት ይገባል ይወጣል አለ። የሚገርም ልጅ ነው በነገራችን ላይ መሐመድ አሊ ቡርሃን። ኢትዮጵያውያን ሃይማኖተኛ 99% ይላል ገሃነብና ጀሃነም መኖሩን ቢያቅ ህይወቱ እንደዚህ አይሆንም። የሃይማኖተኛ ሁሉ ህይወት ማን ነው አሁን እያጭበረበረ አገር እየዋሸ በጀርባ በምናምን እያደረገ ሁሉም ዲስኩር የሚያጣለው አገር የሚበጠብጠው ማን ነው? እነዚህን ልጆች እነመሳይን የሚደግፈው ማን ነው? ስለዚህ ሃይማኖተኛ ገሃነም መኖሩን ቢያቅ 5% 0.5% እምነት ቢኖረው እንዲህ አይነት ሌብነትና አሁን የምንከፍለው ዋጋ አይኖርም ነበር። እነዚህ ሰዎች ለዲሞክራሲ ቢሆን ፍላጎታቸው ብዙ የተሻለ ሐሳብ ማውራት ይችላል። ግን ፍላጎታቸው ያለም ጥላቻና የስልጣን ጥም ነው።
ይህን እየመረራችሁ አጡት። መልካም ቀን። የአርሰናል ደጋፊዎች አደባባይ ወጥተው እንዲያጥለቀልቁ እውነት ይሄ ትውልድ በዚህ ዘመን ላይ መፈጠርን ብንረግም ችግር አለው? ቁርሱን መብላት ያልቻለ ኢትዮጵያዊ አርሰናል ዋንጫ በላ ብሎ መንገድ ከዘጋ ምንድነው የምትሉት እንዴ? በዛም ሶሻል ሚዲያ ላይ የወጣችሁ ወጣቱን እንደዚህ ሆነ እንደዛ ሆነ በአርሰናል ተደሰተ ምን አገባ እንዴ? አንተ ፖለቲካ ያስደስታል አይደል? በዩቲዩብ ምናምን ፖለቲካ ላይ እየሸቃቀሉ መብላት ያስደስታል። እኛ ደግሞ እግር ኳስ ያስደስተናል። እኛ እግር ኳስ አርሰናል ያስደስተናል። እሺ ምን አገባ እንዴ? ምንድነው ሚዲያ ላይ እየወጣችሁ የምትቦጠለቁት እንዴ? ይሄ ወጣት ትላለህ። ያንተ ትውልድ ምን ሰራ እንዴ? አረ በእግዚአብሔር ስም ምንድነው የምትሉት? ቆይ እኔ ግራ ገባኝ። መታችሁ ይሄ ወጣት እንደዚህ ሆነ ምናምን። ልብ ካለ ና እዛ ሆኖ ውጭ ሆኖ ባወራ አይደለም። አንተ እዛ ሆነ ይሄ ወጣት ውጣና ታገል እንደዚህ ምናምን በል ትላለህ። ከማን ጋር ነው የምታገለው? ልብ ካለ ና አንተ አታግልም። ልብ ካለ እዛ የምታወራውን ወሬ ና እዚህ ሀገር ላይ ሆነን አውራው። እዛ ሆነ የምትቦጠለቀውን እዚህ መተህ ተቦጠለቀው። ከዛ ወጣቱ ይተከተላል። አሪፍ ሐሳብ ካለ ከዚህ ቀደም ስንት ነገር እንዳልነበረ ምን ኮንትራት በሉ ወጣቱን አስፈጅታችሁ ምንድነው ሐሳባችሁ እናንተ? ቆይ ይነሱና ወጣቱ ምናምን ይላል። ይነሳና ወጣት እኮ በተጠራበት ቦታ ሁላ መጥፎ ነገር ሆኖ ለተሰማው ነገር ሁሉ ይባል። የሃይማኖት አባቶች በጠቅላላ ራሱ አንዳንድ እንትኖች ይሄ ወጣት እኮ ነው ኦርቶዶክስ ሲኖዶስ ምናምን ተባለ ሲባል ይሄ ወጣት እኮ ነው የተፈጀው። መስጊድ ምናምን ሲባል እኮ ይሄ ወጣት ነው ደረቱን ሰጥቶ የሞተው። ለየትኛውም ነገር እኮ የሚመጣው ይሄ ወጣት ነው። አሁን ደርሶ ይመጡና አንድ መደሰቻ እግር ኳስ ቢኖርም በእግር ኳስ የተደሰቱ በአርሰናሉ ዋሉ። መብታችን ነው እንዴ? አንተ ሙዚቃ፣ ፊልም ምናምን ያዝናናል፣ እኛ ደግሞ እግር ኳስ ያዝናናናል እንዴ? በጣም እዚህ እንቁጭላችሁ ለወጣችሁ እኮ እናንተ ለምን አትከበሩ? ትልቅ ሰዎች አላችሁ እንዴ? ምን አገባችሁ? እኛ ምን ጊዜም የአርሰናል ደጋፊ ነን። ደግሞ እኮ አንዳንድ አሽቃባጮች አሉ። በእናታችሁ አንዳንድ እግር ኳስ ተመልካች ነን የሚሉ ገና አሁን ነው ወሰን የጀመሩት። እየሄዱ የአርሰናል ክለብ የተሰደበ እየመሰላቸው እየሄዱ ላይክ እና ሪፖስት ያደርጋሉ። እንዴት አይነት ሰዎች ናችሁ? በእግዚአብሔር በጣም ነው የምታሳፍሩት። እግር ኳስን የማትረዱ እግር ኳስ የማይገባችሁ ዝም በሉ በቃ። ምንድነው? እኔ እኮ ግራ ገባኝ በእናታችሁ። አንዳንድ ጊዜ ለምትናገሩት ነገር እስቲ ምንድነው እያወራን ያለ ነው ብላችሁ አስቡበት። ዝም ብሎ አፍ እንደመጣለት እኮ አይወራም። ወደ ጭንቅላት ሄዶ ይሄ ወደ ህዝቡ ሲሄድ ምን ይፈጥራል የሚለውን ነገር ማሰብ አለባችሁ። እናንተ የማታደርጉትን ነገር ወጣቱ እንዲያደርግላችሁ አትፍቀዱ። ሰውን ነርቨስ አታደርጉ። የሆነ ያልሆነ ነገር አታስቡ። እግር ኳስ ሰላማዊ መድረክ ነው ማንም ሊያስደስትህ የማይችለው እንጂ የምታክለው ነገር ማንም አያስደስትህ። እግር ኳስ ያስደስታል። እኛን ደግሞ እግር ኳስ ያዝናናናል። በእውነት እንደው ለኳሱ የጨፈሩት አካላት ይሄ ሁሉ የመብት ጥሰት፣ ይሄ ሁሉ ሰቆቃ፣ ይሄ ሁሉ የሀገር መናድ፣ ይሄ ሁሉ ችግር ሲመጣ እንደ ኬንያ ወጣቶች ለምን ያላሉ? በኬንያውያን ጫማ ስር የወደቁ። እኔ የምለው ለምንድን ነው አደባባይ እንድንወጣ የፈለጋችሁት? ለምንድን ነው እንድንታገል የፈለጋችሁት? ለምንድን ነው እንድንሞት የፈለጋችሁት? ለምንድን ነው አካል ጉዳተኛ እንድንሆን የፈለጋችሁት? እናንተን ስልጣን ላይ ለማስቀመጥ ታግለን አሸንፈን ወደ ሀገር ገባን ብላችሁ እንድትኩራሩ፣ በሚገኘው ድል ላይ ክሬዲቱ የኔ ነው እያላችሁ እንድትሻሙ። ይሄ ወጣት ከዚህ በፊት መንገድ ላይ ወጥቶ ሲሞት አካል ጉዳተኛ ሲሆን ማን ነው አባከና ያለው? ክሬዲት ለመውሰድ ከመሯሯጦች ማን ነው በትግል ስም ልጆቻቸውን ያጡ ወላጆችን ለማጽናናት ጊዜውን የሰጠ? እናንተ በስተርጅና ሞትን ፈርታችሁ ከሀገር ኮብልላችሁ የተሻለ ሀገር ላይ ትኖራላችሁ። ወጣቱ ግን በእናንተ ትዕዛዝ አደባባይ ላይ እየወጣ ይሞትላችኋል። አረ በጭራሽ! ከአሁን በኋላ እናንተ በምትለኩሱት የፖለቲካ እሳት የሚለበለብ የሚቃጠል ወጣት የለም። ያሳስበናል፣ እንታገላለን የምትሉ ከሆነ ኑና ወደ ሀገራችሁ ገብታችሁ ፊት ለፊት ሆናችሁ ታገሉ። ካልሆነ ግን ነገ እናንተ ስልጣን ላይ ወጣችሁ የተንደላቀቀ ኑሮ እንድትኖሩ ሲል የሚሞት ወጣት የለም። አርሰናል የተባለው የእግር ኳስ ክለብ ዋንጫ ማንሳቱን አስመልክቶ የአዲስ አበባ ሰፈሮች ላይ ደስ የሚል ደስታ አገላለጾች ነበሩ። ሰላማዊ ነበሩ። ብዙ ቦታ ላይ ሰላማዊ ነበሩ። እንዲሁም የኢትዮጵያ ከተሞች ላይ ብዙ የኢትዮጵያ ከተሞች ላይ ሰላማዊ የሆነ የደስታ አገላለጾች ነበሩ።
ይሄን ተከትሎ አንዳንድ ሰዎች የአርሰናል ደጋፊዎች አደባባይ ወጥተው እንዲሳጥለቀልቁ እውነት ይሄ ትውልድ በዚህ ዘመን ላይ መፈጠርን ብንረግም የከሸፈ ነው እያሉ ነው ያሉት። ያልከሸፈ የሚሉት ትውልድ እነሱ የ1964 ትውልድ እርስ በርስ የተባለው ያ ጅምር ትውልድ እርስ በርስ ተብላልቶ ያለቀ እስካሁን ድረስ ለኢትዮጵያ መባላት ለኢትዮጵያ ሕዝቦች እንደዚህ መሆን ምክንያት የሆኑ ያላለቁ ትውልዶች ናቸው። እንግዲህ አሁን የአርሰናል ደጋፊዎችን አይተው ትውልዱ የከሸፈ ነው የሚሉት። እናንተ ያልከሸፋችሁ ትውልዶች ለዚች ሀገር ያበረከታችሁት አስተዋጽኦ ምንድነው? እስካሁን ድረስ ለኢትዮጵያ መባላት እርስ በርስ እንደዚህ መፋጀት ምክንያት የሆናችሁት እናንተ ናችሁ። የ1964 ትውልዶች ናቸው። እስቲ በኢትዮጵያ እግር ኳስ ውስጥ አርሰናል ትላንት ዋንጫ ሲያነሳ ዋንጫውን ወደ መቀበያ ቦታ ይዘው ሄዱት 2 ሼባዎች ናቸውና እነሱን ሰዎች ሳይ የሀገሬ እግር ኳስ ነው ትዝ ያለኝ። እነዚህ ሰዎች እንግዲህ ለአርሰናል የሚውል ለእንግሊዝ የሆነ ያበረከቱት አስተዋጽኦ ስላለ ነው ያቺን ዋንጫ ይዘው እዛ ጋር አረጓል። እናንተ ከይድነቃቸው ተሰማ ውጪ ያላችሁ ሰዎች በኢትዮጵያ እግር ኳስ ውስጥ ከመስረቅ ውጪ ምንድነው ታሪካችሁ? ንገረኝ። ከመስረቅ ሀገር ከማዋረድ ውጪ ለሀገራችሁ ያበረከታችሁት አስተዋጽኦ ምንድነው? የከሸፋችሁ ጅምሮች። የአዲስ አበባ ወጣት ከ1997 ጀምሮ ያፈለገ ብትለው አይነሳለት። ያፍና ተባላ እና ተጣላ እና ተዋጋ አይነሳልህም ነው የምልህ። ለማንኛችሁም እየሄዳችሁ እናንተ አይደላችሁም ከሸፈ ምናምን ብላችሁ እንትን የምትሉት እናንተ እዛ ሰው ሀገር ላይ ቁጭ ብላችሁ ሀገራችንን የምናውቀው እኛ ነን። እንኳንም ተደሰቱ፣ እንኳንም ደስ አላቸው፣ እንኳንም ዋንጫ አገኙ። እናንተ ግን እየሄዳችሁ እግር ኳስ ባሰባሰባቸው ሰዎች ትቀናላችሁ። እግር ኳስ በፈጠረው ድል ትቀናላችሁ። ለምን ተደሰታችሁ? እዛ በበርገር በኪራይ ቤት እየኖርክ በእርዳታ እየኖርክ በጎፈንድም እየኖርክ ግራ ገብቶህ ወጣቱ እዚህ እኮ ተሰብስበው በአርሰናል ደስታ ስለተደሰተላ የሚደነግጡ ብርድ የሚላቸው ሊመክሩ የሚፈልጉ ግራ የገባቸው የተወናበዱ እዛ ዱቅ ብሎ ሀገሩ ላይ አንድ ሮል የለውም ተኛ ተነስ ለማለት የሚደፍር እዛ በመዋጮ የሚኖር ከአሜሪካ እስከ ለንደን አውሮፓ በተለያየ አካባቢ ላይ ለመደስኩርት በቃ እንዴት አልሰማችሁንም? የነሱን እንቶ ፎንቶ ሳንደርስባቸው እነሱ ደረሱብንና በተለይ ከሀገራቸው ርቀው ያሉ የራሳችን ወገኖች ዲያስፖራ ተብዮች እዛ ሩቅ ተቀምጠው ይሄ ሁላኔ በቃ እዛው በምታቦኩት ነገር ላይ ማብቃት ግን የስፖርት ቤተሰቡን ፋንቤዙን ይሄ ዘር ሃይማኖት ጾታ የሌለውን በአንድ ቋንቋ ሰው ሲያወራ የስፖርትን ፓወር ዘ ፓወር ኦፍ ስፖርትን ሲያሳይ ድንበር ተሻጋሪ ሆኖ አንድ ሲያደርግ ያንን እንደው ጀነሬሽን እንደው ዝም ብለህ አንተ ምንም እኮ አላረክም 60 ምናምን ላይ ሄደህ እንደቀረህ ነው እኮ እዚሁ ከሀገሩ ጋር ጸንቶ እኮ በፕሮሰስ ፌስ እያደረገ ያለው ወጣት በጋራ በሚያስማማው ነገር ላይ እንኳን ያ ደግሞ ዓለም የተስማማበት ዓለም አርሰናልን እየተነፈሰ ነው። እሱን ደፍሮ ደግሞ በአንድ የተሳስተናል ብለን ብትመተው እኮ አሪፍ ነው። ደጋግመው እዛው ላይ ፌስ አድርገው አጀንዳ ለማድረግ የሚሞክሩ ሰዎች በቃ አንዱ አርፋችሁ ተቀመጡ። በመሰላችሁ መንገድ ሂዱ እናንተ ካዋጣችሁ። ይሄንን ማየት እንዴት ያስደስታል። ዛሬም ደግሜ የምናገረው ይሄን የምትቃወሙ ለምን ተደሰቱ የምትሉ እግር ኳስ በደረሰበት ደርሳችሁ ማታቁ ፓሽን የማይገባችሁ እባካችሁ ዝም በሉ። ዝምታችሁ ወርቅ ነው። በየማህበራዊ ሚዲያ ላይ እየወጣችሁ አንዱ ከአንዱ እርስ በርሱ በማይገናኝ ጉዳይ ይሄንን ያያያዛችሁ ፖለቲከኛ ነን የምትሉ ሌላም የምትናገሩት እንዴት ያስቀይማል። ምን አለ ቢደሰት ሰው? ምን አለ ደጋፊዎች 22 ዓመት እንላለን ሰሞኑን ደጋግመን። ቀላል አይደለም 22 አንድ ልጅ ተወልዶ በቃ ሙሉ ነው ለአቅመ አዳም ከደረሰ ከ4 ዓመት በኋላ ከዛም በላይ ብዙ እንዴት ምን ያህል እንደጠበቁ እንደታገሱ እዚህ ውስጥ ያለው ተሞክሮ ቀላል አይደለም። እና አንድ
በህይወት አጋጣሚ ለሚገጥሙ ፈተናና ሐዘን እንዲህ ያለ መሸሸጊያ ሲገኝ ስፖርት ነው። ስፖርት ኃጢአት ነው እና እንደዚህ ያለ ነገር ስሰማ ፊቴን ጭፍግግ ያደርጋል። የእግር ኳስ አላዋቂዎች ዝም ቢሉ እንመርጣለን። አሁን አርሰናል ሻምፒዮን ስለሆነ ምናልባት ኦኬዥኑ ተለይቶ ደስታቸው በተለየ በቃ እንዴት ነው ታምቆ እንደፈነዳ ብላስት እንዳደረጋል አይደል? እንደ ከባድ እሳተ ገሞራ ያኔ አፋር አካባቢ እንደፈነዳው እሳተ ገሞራ እሱ እስኪፈነዳ ድረስ ስንት መሪ መንቀጥቀጥ ነው ያለው። እና ብዙ ታምቆ አንድ ጊዜ ሲለቅቅ ደስታው ልዩ መስሎ ሊታይ ይችላል። እስቲ የሚቀጥለው የውድድር ዘመን ከዛም በተከታታይ እስቲ ይድገሙ፣ እንደዚህ ይሆናል። የዛ ሁሉ ትዕግስት እኮ ውጤት ስለሆነ እና ማህበረሰብ የሚደሰትበት ከክፉ ነገር እንደው የሚሸሽበት ሐዘኑን የሚረሳበት ብዙ ነገሩን የሚያዘናጋለትን እንዲህ ያለ አጋጣሚ ስፖርት እግር ኳስ ይፈጥራልና ይሄንን እሰይ እንኳን ደስ አላችሁ ብሎ ማለት ይሻላል። አለበለዚያ ደግሞ አለመናገር አያምርም። ሰው ሲያው አላዋቂነትን አውጥተህ በአደባባይ ላይ እታሰጣው ደስ አይልም። እና የእግር ኳስን ዓለም አቀፋዊነት የማያውቁ ደግሞ እነርሱ ተጫዋቾቹ እኮ ያውቋችሁ ይላሉ። እንዴት የሚያስቀይም ንጽጽር ነው!